ተገናኝተን ማውራት እንችላለን? ምን ነው ችግር አለ? ምንድነው የተፈጠረው? ይኸውልህ ሳሚ፣ ቤት ውስጥ ያለችው ቤዛ ሳትሆን የቤዛ እህት መንታ ሉላ የምትባል ሴት ነች። ቆይ ይሄንን ነገር ስነግርህ ለምንድን ነው ያልደነገጥከው? ስለማውቀው ከፈለክ እዛ ሄደህ ያለውን ነገር ማጣራት ትችላለህ። አንቺ ግን ምን አይነት ሰው ነሽ? ሁሉም ነገር እየተበላሸ ያለው በአንቺ ምክንያት ነው። ሁሉም ነገር ከመጀመሪያው ጀምሮ እየሆነ ያለው በአንቺ ምክንያት። ቤዛ የት እንዳለች አሁን ላይ ዶክተር ሮቤል ደርሶበታል። ቤዛ እጄ ገብተሻል፣ አሁን ላይ አታመልጭኝም፣ የመጨረሻሽ ነው እያለ እየዛተም ይገኛል። ቁስል በቁስል ሆኖ በዱላ እየሄደ እጁ በገመድ ታስሮ ዛሬ ላይም ግን ክፋት ያስባል። ሱራፌል የአሰበው ነገር እጅግ ስለከበደው አሁን ላይ ለሳሚ መናገር አለብኝ፣ ከቲጂ መደራደር ወይም ደግሞ ለሳሚ እውነቱን መናገር አለብኝ በማለት ለሳሚ ብነግረው ይሻለኛል በማለት አስቦ ዛሬ ላይ ለሳሚ እውነቱን ነግሮታል። ሳሚም እንዴት እስካሁን ሳትነግረኝ አሁን እየተቀየርክ ነው ያለኸው በማለት እንግዲህ ተቀይሞት ከመኪና ወርዷል። ሳሚ አሁንስ ይበቃሻል፣ የመጨረሻዬ ነው፣ መግደል ብጀምር ካንቺ ነው የምጀምረው እያለ ቲጂን እያስጨነቃት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ፣ አብራችሁኝ ቆዩ። ዛሬ ደግሞ ቤዛ ድራማ ክፍል 67ን ይዤላችሁ መጥቻለሁ። አብራችሁ ቆዩ። ባለፈው ቪዲዮ እንግዲህ ሉላ በማለት ሉሲ አስደንግጣት ነበረ። ሉላ ነው ያልሽው? ስለዚህ ያለውን ነገር ሁላችሁም ማውቃችኋል ማለት ነው በማለት ሉላ ጥያቄዋን ትቀጥላለች። አዎ አውቀናል፣ እድሜ ለሳሮን። ስለዚህ አሁን መደበቁን ትተሽ ያለውን ነገር ተናገሪ፣ ቤዛ የት ነው ያለችው በማለት ጠይቀዋት ነበረ። ሉላም እኔ ራሱ እፈልጋታለሁ፣ የት እንዳለች አላቅም በማለት ትነግራቸዋለች። በይ አሁን ሁሉንም ነገር ተናገሪ፣ ስለዚህ ከዚህ በኋላ አብረን ነው የምንሰራው። እኛ ቤዛን በጣም ነው የምንወዳት፣ ለእኛም እህታችን ናት። ስለዚህ የት እንዳለች ፈልገን ማግኘት አለብን። ነገር ግን ይህን ነገር እኛ እንዳወቅን ሱራፌል እንዳያውቅ በማለት አረጋግጠው ይነግሯታል። የቤዛ ነገር አሁን እጅግ ስላሳሰባቸው ሱራፌልም በአንድ ወገን ሁሉም ሆስፒታል ፈልጓት እያለ እንዲሁም ደግሞ ዶክተር ሮቤልም ሁሉም ሆስፒታል ልትፈልጓት ይገባል፣ እገባችበት ገብታችሁ እንድታወጧት እያሉ እንግዲህ ሁሉም በየአቅጣጫው እያፈላለጉ ይገኛሉ። እንዲሁም ደግሞ እነሳሚም ፖሊስ ጣቢያ ድረስ ለማመልከት ሄደዋል። አሁን ላይ ደግሞ ፎቶዋን ለጥፈው ለማፈላለግ እንግዲህ ቆርጠው ተነስተዋል። ቲጂም አሁን መላው ቢጠፋባት ወደ ዶክተር ሮቤል ጎራ ብላ ነበረ። መንገድ ላይ ታገኘዋለች። ምን ፈለግሽ በማለት ነበረ እየጠየቃት፣ እሷም ያለች የሌለኝን ገንዘቤን ይሄው አስፈራርቶ ሳሚ ወስዶብኛል። ስለዚህ ካንተ ምንም ነገር የምፈልገው የለም፣ ገንዘብ ነው የምፈልገው ትለዋለች። እሱም ደግሞ አዎ ከኔ ገንዘብ እንጂ ሌላ ነገር የምትፈልጊ ያለ አይመስለኝም፣ ይችን መረጃ ሰጠው ብለሽ ሌላ ነገር ወይንም ደግሞ አብሮ ለመስራት እንዳታስቢ እያላት ይገኛል። እሷም ለምን ሱራፌል እኔና አንተ አብረን አንሰራም እያለችው ብትገኝም ዶክተር ሮቤል ግን ከአንቺ ጋር 3 ሆኜ ተምሰራ ይልቅ 2 ሆኜ ከሱራፌል ጋር ብሰራ ይሻለኛል እያላት ይገኛል። ሱራፌልም አሁን ላይ የሚያማክረው ወይንም ደግሞ የሚረዳው ሰው ስላስፈለገው ይህንን ነገር ለማን ልናገር፣ ለሳሚ ወይንስ ከቲጂ ጋር ልደራደር እያለ ራሱን እየጠየቀ ነበረ። አይ ከቲጂ ይልቅ ተመልሽማ እዛች ክፉ ላይ አልወርቅም፣ ስለዚህ ሳሚ ይሻለኛል በማለት ወደ ሳሚ ደውሎ ነበረ። ሳሚም እንግዲህ ከሉሲ ጋር እየተነጋገሩ ባለበት ሰዓት ምን ነው በማለት ጠይቆት ነበረ። ላገኘ እፈልጋለሁ በማለት ይጠይቀዋል። ምን ነው ደህና አይደለህም ወይ በማለት ጠይቆትም ሳሚ ማለት ነው አይ ደህና ነኝ፣ ነገር ግን ላገኘ እፈልጋለሁ፣ ደህና አይደለሁም፣ ስለዚህ አግኝቼ ማውራት እፈልጋለሁ ይለዋል። እና ሱራፌልም እንግዲህ ተገናኝተው ነበረ። ሱራፌል እንግዲህ ቤት ያለችው ቤዛ ሳትሆን ሉላ የምትባል የቤዛ መንታ እህቷ ናት። ስለዚህም በቃ አሁን ላይ የማማክረው ሰው ስለሌለኝ ለአንተ ብቻ ነው የማምነውና የማማክረው፣ ስለዚህ ለምንድን ነው ስነግርህ ያልደነገጥከው በማለት ነበር የጠይቀው። ከአንተ በፊት ስለሰማሁ ነዋ። ቆይ ለምንድን ነው ገንዘቡን ሁሉ ወደ አንተ እንዲዞር የፈለግከው ማለት ጠይቆት ነበረ። እና
በቤዛ በሉላ ሆኖ እንዳለ ትጫወትበት እንደ ገንዘቡን ምንም ቢሆን እኮ የትዳር ባሏ ነኝ፣ ስለዚህ ያገባኛል እኮ የሷ ገንዘብ በማለት እንግዲህ ሱራፌልም ይናገራል። ሳሚ ግን አሁን አንተ ምን አድርገሃል? የባልነት ኃላፊነት ምን የሰራኸው ነገር አለ? እኛ እንኳ ተሰማን በኋላ ለፖሊስ አመልክተናል። አሁን ደግሞ ፎቶዋ ልንለጥፍ አፋልጉኝ ልንል አስበናል። አንተ ግን ምንድን ነው ያደረግከው? እስኪ ንገረኝ በማለት እንግዲህ ሳሚ ተቆጥቶት ተለያይተዋል። ሳሚም እንግዲህ ወደ ቤት በመሄድ የነገረውን ማለትም ሱራፌል የነገረውን በሙሉ ለሉሲ እየነገራት ባለበት ሰዓት ሳሮን ትመጣለች። ሳሮን በማለት እንግዲህ ስትደነግጥ ማለትም ሉሲ እኔ ነኝ ከዛ ቤት ውጪ ያልኳት፣ ምክንያቱም እሷ እንደነገረችን ሁሉንም ነገር ሱራፌል አውቋል። ስለዚህ ሱራፌል ደግሞ ሁሉንም ነገር ነግሮኛል። ስለዚህ ተናዶ የሆነ ነገር እንዳያደርግሽ ነው ውጪ ያልኩሽ በማለት እንግዲህ ይነግራታል። እንደዚህ በሚያወሩበት ሰዓት ቲጂ ደግሞ ትመጣለች። እጅግ ነበረ የደነገጡት። ለብቻዬ አንዴ ሳሚ ላውራ ወይ በማለት ቲጂ ጠይቃ ነበረ። ነገር ግን ሳሚ ከነሱ የምደብቀው ምንም ነገር ስለሌለ እዚሁ አውሪ በማለት ነበረ እየተናገራት። ለቲጂም እንግዲህ ሁሉም ነገር ተነቅቶብሻል፣ አሁን ቤዛ የት እንዳለች ተናገሪ በማለት ይጠይቋታል። እሷም አይ ሱራፌል ለካ እውነትም ታማኝ ሆኖላታል ማለት ነው በማለት ነበረ የመለሰችው። ማለት ምን እያልሽ ነው ብሎ ሳሚ ሲጠይቃት አይ ነገሮችን ለራሱ ሉላን አሳምኖ ሁሉንም ነገር ለራሱ ይጨርሳል ብዬ አስቤ ነበረ፣ እናንተ ትሰማላችሁ ብዬ አላሰብኩም ነበር በማለት ትነግራለች። ሳሚም እንግዲህ የት እንዳለች ቤዛ ተናገሪ በማለት ጉሮሯን አንቆ በቃ አሁን የተረፉሽን ጣቶችሽን እቆርጥልሻለሁ እያለ አንዴ ቢላ አምጭልኝ፣ አንዴ እንደስ አድርግልኝ እያለ ሉሲን እጅግ እያስፈራራትና እንዲሁም ደግሞ እየመታትም ነበረ ቲጂን ማለት ነው። በስተመጨረሻ ቲጂ ልታመልጠው ስትል ጭራሽ ንቅ በማድረግ እንግዲህ በጣም ነበረ እየደበደባትና መሬት ላይ ያስተኛት። እነ ሉሲም እንግዲህ እባክህን ሳሚ ተዋት በማለት ሊገላግሏት ችለዋል። እሷ ግን አንቺ ነሽ ያሳገትሻት፣ የት ነው ያደረግሻት? አጋቹ እንኳ እኮ ያውቃል፣ አንቺ ባታውቂ እሱን ጠይቀሽ ለምን አትናገሪም ቢላትም የመኪና አደጋ እንደደረሰባት ስታመልጥ ያለውን ነገር ትናግረዋለች። ከዛ በኋላ ግን እንዳላገኘቻትና የት እንዳለችም እንደማታቅ ትነግረዋለች። ሉላም ገንዘቡን አስተላልፊ እያለ ሱራፌል እየጠየቃት ነበረ። እሷ ግን መቼም አላደርገውም፣ የእህቴን ገንዘብ አላስተላልፍም። እኔ አሁን ጥያቄ አክስቴ ማሳከም ብቻ ነው። ስለዚህ ስለሌላ ነገር አታውራኝ። እስካሁን እንኳ አንድ ቦታ ሄደህ አልጠየካትም፣ አልፈለካትም። የባልነት ኃላፊነት ስታደርግ አላየንም። ስለዚህም አንተ ገንዘብ ላይ ነው ያለኸው እያለች እንግዲህ እልክ ልኩ ትነግረዋለች። ሱራፌልም እንዴት እንደዚህ ትናገርኛለሽ? የሚስቴ ገንዘብ እኮ ነው እያለ ይገኛል። አንተ ከመጣህ ምንም የተፈጠረ ሀብትና ንብረት የለም። ስለዚህ ምናልባትም የቤተሰቦቿን ሀብትና ንብረት ይሆናል እሷ እየገዛ እየኖረችበት ያለችው በማለት እንግዲህ እውነቱን ፍርጥርጥ አድርጋ ትነግረዋለች። ሉላም እህትነቴ ተተረጋገጠ ታውቃለህ፣ ይሄ ሀብት የኔ እንጂ መቼም ያንተ አይሆንም በማለት እንግዲህ እንኳን በመልክ አይደለም በምርመራም አረጋግጥልሃለሁ። እህትነቷ ታወቀ ደግሞ እህቴ አንድ ነገር እንኳን ብትሆን የእህቴ ገንዘብ ማንም አይበላውም፣ እኔ ነኝ ወራሿ እያለች ትገኛለች። እንግዲህ መጨረሻው ምን እንደሚሆን የምናየው ነው የሚሆነው። በሌላ በኩል ደግሞ ቲጂ በድጋሚ ወደ ቤዛ ቤት መታ ነበረ። ሉላም ሱራፌልም ሂጂ ውጪ ምን ታደርጋለሽ እዚህ ቢላትም እሷ ግን ወይ ከዚህ ቤት ግደለኝ ወይ ደግሞ እዚህ አኑረኝ የሚል ሀሳብ ነው እየሰጠችው። ምክንያቱም ቲጂ አሁን ላይ ገንዘቧን ሁሉ ሳሚ ስለወሰደባት የምትሄድበትና የምታርፍበት ቦታ አታለች፣ የምትበላውም ተቸግራለች። እንዲሁም ደግሞ ሉላን እዚህ ቤት እንድመጭ እኮ ያደረግኩሽ እኔ ነኝ፣ ስለዚህም ውለታዬን ልትከፍሊ ይገባሻል እያለች ትገኛለች። ነገር ግን ቤዛ አሁንም ጠፍታለች። አፋልጉኝ ወረቀትም ፎቶዋ ተለጥፏል እንግዲህ በየመብራት ስልክ በየመብራት እንጨት ላይ። ነገር ግን እስካሁን አልተገኘችም። በመጨረሻ ግን
የዶክተር ሮቤል ወዳጆች አግኝተናታል የሚል መረጃን ሰጥተውታል። እሱም ልትሞት እያጣጣረች ነው፣ በቃ ያዟት፣ ከኔ እጅ አትወጣም አሁን እያለ ይገኛል። መጨረሻው እንግዲህ ምን እንደሚሆን አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።